የዲያብሎስ ውጊያዎች። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሶስተኛ እንደጻፉት አያሌው ዘኢየሱስ እንደተረጎመው ምዕራፍ 1 የዲያብሎስ ውጊያዎች። ምዕራፍ 2 ዲያብሎስ በውጊያዎች ውስጥ የሚታወቅባቸው ባህሪያት፣ አንደኛ የማያቋርጥ ተዋጊ ነው። ሁለተኛ ኃይለኛ ነው። ሶስተኛ በውጊያ የሰለጠነና ማንነታችንን የሚያውቅ ነው። አራተኛ ብልህና ተንኮለኛ ነው። አምስተኛ ውሸታም ነው። 6 መንቻካ ነው። 7 ከሳሽ ነው። 8 ብዙ ችሎታዎች አሉት። 9ኛ ጨካኝ ነው። 10ኛ በማስመሰል ርኅራኄው ተንኮለኛ ነው። 11ኛ ቀናተኛ ነው። 12ኛ ምቹ ጊዜን ይጠብቃል። 13ኛ የማያምንና የማይታመን ነው። ምዕራፍ 3 የዲያብሎስ ደባዎች። አንደኛ በመልካም ምግባር ውስጥ ኃጢአትን መሰወር። 2 ሌላ መልካም ምግባር ትይዛለህ በሚል ሰበብ የያዙትን ማስጠፋት። 3ኛ መልካም ምግባራትን ያለ ቦታቸው እንዲጠቀሙ ማድረግ። 4ኛ ጥርጣሬን መትከል። 5 ተስፋ ማስቆረጥ። 6 እቅዱን ይለውጣል። 7 ሐዘን። 8 ፍጥነት። 9 የተራዘመና ዝግ ያለ አቀራረብ። 10 ጥቃቅን ጉዳዮች። 11 ለሌላ ጊዜ ማስተላለፍ። 12 ማባከን። 13 የእግዚአብሔርን ፍቅር በትክክል እንዳይረዱት ማድረግ። 14 እምነትና ዋጋን ማዛባት። 15 የብዙሃኑን ዝንባሌ ማስከተል። 16 መፈታተን። 17 ማደንዘዝ። 18 ሃይማኖቱን ወደ ፍልስፍና ማስለወጥ። 19 ያለ ኃጢአት ማሳረፍ። 20 ውጫዊ መልካም ምግባራትን ማጉላት። 21 ቁጡ ማድረግ። 22 መሰናክሎችን ማኖር። 23 አይናፋር ማድረግ፣ በይሉኝታ መያዝ። 24 ጊዜን ማስዋገን። 25 ረዳቶችን ማሰማራት። ምዕራፍ 4 የዲያብሎስን ውጊያዎች እንዴት ማሸነፍ ይቻላል? ሀ ማሸነፍ ይቻላል። ለ አትፍራ። አምሮሃ ዲያብሎስን ተቃወም። ዲያብሎስን በምንና እንዴት መቃወም ይቻላል? አንደኛ በእምነት፣ ሁለተኛ በትህትና፣ ሶስተኛ በጥበብና በማስተዋል፣ አራተኛ በምክርና በንስሐ፣ አምስተኛ በንቁነትና በጥንቃቄ፣ ስድስተኛ በጸሎትና በጾም፣ ሰባተኛ ሂድ አንተ ሰይጣን በማለት፣ ዘጠነኛ ኃጢአትን በእግዚአብሔር ቃል መርምሮ በማየት። ምዕራፍ 5 የዲያብሎስ ውጊያዎች ጥቅም፣ ትሑት መሆንን፣ እግዚአብሔርን እርዳታ ለማግኘት ጸሎትና ጾም መያዝን፣ ለኃጥአን ርኅራኄ ማድረግን፣ የውጊያ ልምድን ያዳብራል፣ የድል አክሊልን ያቀዳጃል፣ መንፈሳዊ ንቃትና ዝግጁነትን ያጎለምሳሉ፣ ጠንካራና የማንፈራ ያደርጋሉ፣ የእምነት ትምህርት ቤቶች ናቸው፣ የዲያብሎስን እኩል ተሳትፎ ያሳያሉ፣ የመንግሥተ ሰማያት በሮችን ይከፍታሉ፣ ደረጃችንንም ይወስናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከተርጓሚው ከቅዱስነታቸው አቡነ ሽኖዳ ሳልሳዊ ብዛት ያላቸው መንፈሳዊ መጻሕፍት መካከል የተራራው ስብከት ከሚለው በማስከተል ዳቦሊኮርስ በሚል ርዕስ የተጻፈውን የዲያብሎስ ውጊያዎች በማለት ወደ አማርኛ ተርጉሜ ለምዕመናን ለማቅረብ እንድችል መድኃኔዓለም ብርታትና እውቀት ስለሆነኝ ክብርና ምስጋና ይድረሰው። ዳቦሊኮርስ የሚለው የእንግሊዝኛ ቃል
በቀጥታ ወደ አማርኛ ሲመለስ ዲያብሎሳዊ ውጊያዎች የሚለውን ትርጉም ይይዛል። እኔ ግን ዲያቦሊክ የሚለውን ቃል ኦፍ ዲያቦሎስ በሚል አንድምታ የዲያብሎስ የሚለውን ትርጓሜ እንዲይዝ አድርጌ የዲያብሎስ ውጊያዎች በማለት ትርጉሜዋለሁ። ዲያብሎስ የሚለውም ቃል የግሪክ ሲሆን ሰይጣን የሚለውን ደግሞ የዕብራይስጥ ቃል ነው። ቃሉ በአዲስ ኪዳን እንጂ በብሉይ ኪዳን ውስጥ አይገኝም። ለእኛ ሀገርና ቤተ ክርስቲያን ይኸው ቃል እንግዳ ስላልሆነና በአዲስ ኪዳን ውስጥም በተለያዩ መጻሕፍት ውስጥ ተጠቅሶ ስለሚገኝ ከእንግሊዝኛው መጽሐፍ እንዳገኘሁት ቁሙ በዚሁ ቃል ተርጉሜዋለሁ። ስለሆነም ዲያብሎስ የሚለውን ቃል በዚህ መጽሐፍ ውስጥ ሰይጣን የሚለውን ቃል ተክቶ ይገኛል። የዲያብሎስ ውጊያዎች የሚለው ይህ መጽሐፍ በ5 ዋና ዋና ምዕራፎችና በ59 ንዑሳን ርዕሶች የተከፋፈለ ሲሆን በምዕራፎቹ ስር ስለ ዲያብሎስ ውጊያ አመጣጥ፣ ዲያብሎስ በውጊያዎች ውስጥ ስለሚታወቅባቸው ባህሪያቱ፣ የዲያብሎስ ደባዎች ምን እንደሚመስሉ፣ ዲያብሎስን ውጊያዎች እንዴት ማሸነፍ እንደሚቻል እና ስለ ዲያብሎስ ውጊያዎች ጥቅም በሚገባ ከመገንዘባችን በተጨማሪ ዲያብሎስ በሰው ልጆች ላይ ስለሚያውጀው ጦርነት፣ ለርኩሳን ባህሪያቱ እንዴት እንደሚዋጋ፣ እንደሚያሸንፍ፣ እንደሚጥልና እንዴት ልንቃወመውና ልናሸንፈው እንደምንችል ውጊያውን በማሸነፋችንም በተጋድሏችን ምን አይነት መንፈሳዊ በረከት እንደምናገኝ ይጠቁመናል። መጽሐፉ በአይነቱ የመጀመሪያ ከመሆኑም ባሻገር የባላጋራችን ወጥመድ የት ጋር እንደሚጠመድ፣ ከወጥመዱ እንዴት እንደምናመልጥ፣ በምንና እንዴት እንደምናሸንፈው ጠቃሚ ትምህርት ስለሚሰጠን ምዕመናን የትምህርቱ ተጠቃሚዎች እንዲሆኑ በትህትና ላሳስብ እወዳለሁ። እግዚአብሔር አምላካችን በዲያብሎስ ወጥመዶች ከመያዝ ይጠብቀን። አያሌው በኢየሱስ። ምዕራፍ 1 የዲያብሎስ ውጊያዎች። መንፈሳዊ ተጋድሎዎች ለእኛው ጥቅም ሲባል ከእግዚአብሔር የሚታዘዙ ናቸው። ስለ እነዚህ ተጋድሎዎችና ስለ ውጤታቸውም አንድ ቅዱስ አባት እንዲህ በማለት ተናግረዋል። ያልተጋደለ አያሸንፍም፣ ያላሸነፈም የድል አክሊል አያገኝም። እግዚአብሔር እነዚህን ውጊያዎች የሚያዘጋጀው ነፃ ፈቃዳችንን ለመፈተሽና ድል ካደረግን የመንግሥተ ሰማያት ባለቤቶች ሊያደርገን ወዶ ነው። ባላጋራችን ዲያብሎስ ግን በባህሪው የእግዚአብሔርን መንግሥት መቃወምና ወደዚያ ለመግባት የሚወዱትን ሁሉ መከልከል ስለሆነ ይዋጋቸዋል። እርሱ የእግዚአብሔርን ልጆች በመዋጋትና ልክ እንደ ኢዮብ በመክሰስ እግዚአብሔርን ይዋጋል። ኢዮብ ምዕራፍ 1 እና ምዕራፍ 2 ይመልከቱ። በጽድቅ ሕይወት የሚመላለሱት ሁሉ መለኮታዊውን ቡራኬ እርሱ እንዳላገኘው እነርሱም እንዳያገኙ በቅንዓት ይታገላቸዋል። የዲያብሎስ ውጊያዎች ለሁሉም ስለሆኑ ከእነዚህ ውጊያዎች የሚያመልጥ የለም። ስለ እነዚህ ውጊያዎች ስንናገርም በዲያብሎስ በሰራዊትና በደጋፊዎቹ ስለሚካሄዱት ውጊያዎች መናገራችን ነው። ከአዳም ከሔዋንና ከልጃቸው ከቃየል ጊዜ አንስቶ እስካሁን ድረስ ዲያብሎስ የሰው ልጆችን በሞት ጥላ ስር ለመክተት እየተዋጋ ነው። ዲያብሎስ ነቢያትን፣ ሐዋርያትን፣ የእግዚአብሔር መንፈስ ያደረባቸው ዳዊትና ሶምሶንን ሁለቱም በኋላ ቢጸጸቱም እግዚአብሔር የተወውና ቅዱስ መንፈሱ የራቀውን ንጉሥ ሳኦልን በውጊያው ጥሏል። ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው እንዲል አንደኛ ሳሙኤል ምዕራፍ 16 ቁጥር 14 እናስ አንተ የዲያብሎስ ውጊያዎች በወጣንያንና በኃጢአተኞች ላይ ብቻ የተነጣጠሩ ይመስልሃልን? አይደለም። ዲያብሎስ የሚዋጋው ሁሉም ነው። በእግዚአብሔር ጸጋ በማደግ ላይ ያሉትን እንኳ ይዋጋል። እንዲያውም ውጊያው በእነርሱ ላይ ይበረታል። ስለሆነም ማንም ሰው ራሱን ከውጊያዎቹ ነፃ ወይም የበላይ አድርጎ የማሰብና ቸልተኛ መሆን የለበትም። ንጉሥ ዳዊትን እናስታውስ። ምንም እንኳ የእግዚአብሔር መንፈስ ቢያድርበትና በእግዚአብሔር የተቀባ ቢሆንም በዝሙት ወድቆ የከፋ ኃጢአትን ፈጽሟል። በዚህም ዲያብሎስ ሁሉን እንደሚዋጋ እናስተውላለን። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዲህ ታዳኙን ለማጥመድ ያለማቋረጥ ይዞራል ማለት ነው። በኢዮብ ታሪክ ላይ እንደምናነበው እግዚአብሔር
ሰይጣንን ከወዴት መጣ ብሎ ሲጠይቀው እንዲህ በማለት ነበር መለሰለት። በእርግጥም ይህ ዙረት የሚታደን ለመፈለግ ብሎም ለመጣል የሚደረግ ዙረት ነው። ዲያብሎስ የሚዋጋው ሰው በመንፈሱ ብርቱ ቢሆንም እንኳ ቶሎ አይተውም። በመጽሐፍ ቅዱስ ለኃጢአት እንዲህ የሚል ቃል አለ፣ ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ምሳሌ ምዕራፍ 7 ቁጥር 26። ዲያብሎስ 12ቱን የጌታ ሐዋርያት ለመዋጋት እንኳ አላመነታም። ስለዚህ ውጊያም ጌታችን ለሐዋርያው ለቅዱስ ጴጥሮስ እንዲህ በማለት ተናግሮታል። ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ። ሉቃስ ምዕራፍ 22 31-32። ዲያብሎስ መድኃኒታችን ኢየሱስ ክርስቶስን እንኳ ሊፈታተነው ደፍሯል። 3 ፈተናዎችን በጾም ላይ ሳለ አቅርቦለታል። ምንም እንኳ ከዚህ አስቀድሞ የኢየሱስ ክርስቶስ ባህሪ በጥምቀቱ ሲገለጥ ቢመለከትና ስለ ማንነቱ ቢያውቅም 40 ቀንና ሌሊት ከመፈተን ወደኋላ አላለም። ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው። ዕብራውያን ምዕራፍ 4 ቁጥር 15። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። በእርግጥም ክርስቶስ በሰይጣን መፈተን እኛን ለሚገጥመን ፈተና ሁሉ መጽናኛችን ነው። ፈተና ቢገጥማችሁ አትጨነቁ፣ ክርስቶስ ተፈትኖ እንዳሸነፈ እናንተም ታሸንፋላችሁና። የዲያብሎስ ውጊያዎች በእግዚአብሔር በመንግስቱና ቤተ መቅደሶቹ በተባልን በእኛ ሁሉ ላይ ያነጣጠሩ ናቸው። ዲያብሎስ የእግዚአብሔርን መንግስት በማንኛውም መንገድ በመቃወሙና ሰዎችን በመጣሉ ይደሰታል። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ እንዲል ማቴዎስ ምዕራፍ 24 ቁጥር 24። በመጽሐፍ ቅዱስ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ሉቃስ ምዕራፍ 15 ቁጥር 10 የሚል ቃል እንዳለው ሁሉ ሰይጣንና መልእክተኞቹ አንድ ጻድቅ ሰው ሲወድቅና ለእርሱ ፈቃድ ሲገዛ ያለ ጥርጥር ይፈነድቃሉ። እንዲህ ስላለው መንፈሳዊ ተጋድሎ ሐዋርያው ቅዱስ ጳውሎስ ሲጽፍ ይህን ብሏል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ኤፌሶን ምዕራፍ 6 ቁጥር 11-12። ሐዋርያው በዚህ ምዕራፍ ዝቅ ብሎ የዘረዘራቸውን መንፈሳዊ መሳሪያዎች ያልታጠቀ ሁሉ እንደዚህ ያለውን ውጊያ መመከትና መከላከል አይችልም። ይህም ያለ እግዚአብሔር አጋዥነት እንደማይሆን ኢየሱስ ክርስቶስ ነግሮናል። ያለ እኔ ምንም ልታደርጉ አትችሉም። ዮሐንስ ምዕራፍ 15 ቁጥር 5። እንዲህ ባለው መንፈሳዊ ውጊያ ጊዜ የነቢዩ ዳዊትን ቃል ማስታወስ ምንኛ መልካም ነው። ሰልፉ የእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። መንፈሳዊ ውጊያ አቋርጥ በአይነቱም ይለያያል እንጂ አያልቅም። ከዚህች ምድር በሞት እስከምንለይበት ቀን ድረስ ሥጋ ለባሾች ስለሆንን ለእነዚህ ውጊያዎች የተጋለጥን ነን። ቅዱስ ጴጥሮስ እንዲህ ይለናል፣ በእንግድነታችሁ ዘመን በፍርሃት ኑሩ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። እዚህ ላይ ፍርሃት የሚለው ቃል ዲያብሎስን እንድንፈራው የተጠቀሰ ሳይሆን ወደ ጥንቃቄና ራስን ወደ መጠበቅ የሚያመራ ፍርሃት መሆኑን ለማመልከት ነው። ለእያንዳንዱ ሰው ከሆነ ውጊያው እስከ ዕለተ ሞት ድረስ አያበቃም። ለዓለሙ ከሆነ ደግሞ እስከ ዕድሜዎች ፍጻሜ ድረስ ይቀጥላል። ሰይጣን ከታሰረበት ከተለቀቀ በኋላም ይህን ዓለም ያታልል ዘንድ ይወጣል። ራእይ
ራዕይ ዮሐንስ ምዕራፍ 20 ቁጥር 7-8 በኋለኞቹ ዘመናት ሃይማኖቱን ይክዳሉ እንዲል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ እንዲል ከኢየሱስ ክርስቶስ መምጣት አስቀድሞ ውድቀት ይደርሳል። ዲያብሎስም በሚችለው ሁሉ ማሳቱን ይቀጥላል፣ ወደ ምድርም ይመጣል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል እንዲል ራዕይ 12:12 ይህ ቀጣይነት ያለው የዲያብሎስ ውጊያ በቅድስና ወቅት እጅግ እየበረታ ይመጣል። እኛ መንፈሳዊ ስራ ስንጀምር ዲያብሎስ በጣም ስለሚበሳጭ የሚያጠምደው ሰው ከወጥመዱ ቢያመልጠውም እንኳ ስልቱን እየቀያየረ ይዋጋዋል። ስለሆነም እኛ የቅድስና ስራ ስንጀምር ውጊያውን ይከፍታል፣ ስልቱን ይቀያየራል፣ ብዙ መሰናክሎችንም ያኖራል። እኛ መንፈሳዊ ስራ ስንጀምር እሱ ውጊያውን ይጀምራል። እግዚአብሔር ጋር ያለንን ግንኙነት ባጠነከረን ቁጥር ዲያብሎስ መንግስቱ ስለሚናጋ ምቾት አይሰማውም። ፓራዳይዝ ኦፍ ዚ አዘርስ በሚለው መጽሐፍ ውስጥ ያለውን ድንቅ አባባል እስቲ እንመልከት። በእኩለ ሌሊት የገዳማት ደወል ለጸሎት ሲደወል የሚነቃቁት በጸሎት የሚተጉት መነኮሳት ብቻ ሳይሆኑ ጸሎት እንዳይጸለይ የሚዋጉት ክፋት ሰራዊትም ጭምር ናቸው ይላል። አንድ ቅዱስ አባትም እንዲህ ብሏል። ለጸሎት በቆምክ ጊዜ ሁሉ ተዋጉቶ ሊጥልህ የሚችል ኃይል እንዳለ አስብ። እኛ መንፈሳዊ ስራዎችን ማለትም ጸሎትን፣ ተመስጦን፣ ዝማሬን፣ ንባብንና ስግደትን በምንጀምርበት ጊዜ ዲያብሎስ እጆቹን አጣምሮ አይመለከተንም። እርሱም እኛን ሊዋጋበት የሚያስችሉትን የውጊያ ስልቶች ያቀናብራል። በመጽሐፍ ሲራክ እንዲህ የሚል ቃል አለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። ሲራክ ምዕራፍ 2 ቁጥር 1። ይህ ምንባብ ምንኩስና በሚሰጥበት ወቅት ባለው ጸሎት ውስጥ ይደገማል። በእርግጥም ዲያብሎስ ሊቃወሙት ዝግጁ የሆኑትን ሁሉ ለመዋጋት ምንጊዜም ዝግጁ ነው። ስለሆነም መንፈሳዊ ስራን ተከትሎ ውጊያዎች ቢያጋጥሙ እንዳይደንቅ። እነዚህ ውጊያዎችም ፊትህን ከክርስትና እንድትመልስ አያድርጉ። ምንም አይነት ፈተናና መከራ ቢገጥምህ እንኳ የሐዋርያው ቅዱስ ጳውሎስን ቃል ምንጊዜ ማስታወስ፣ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ስራ ሁልጊዜ የሚበዛላችሁ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58። እኛ ትግሉን ስንጀምር እሱ ውጊያውን ይጀምራል። እኛ መንፈሳዊ ስራ እንጀምራለን፣ እርሱ ተቃውሞውን ይቀጥላል። ለዚህ ምሳሌ የሚሆነን ስጋዬን እየጎሰምሁ አስገዛዋለሁ የሚለው ነው። በሚለው መርህ ውስጥ ስጋን በጾም ማስገዛት ስለሚቻል ሰይጣን ጾምን መቃወምን እንረዳለን። በጾም ወራት ነፍሳችን ከእግዚአብሔር ጋር ስለምትገናኝ ጾማችን ሰይጣንን ያበሳጨዋል። በተለይም መድኃኒታችን ኢየሱስ ክርስቶስ ዲያብሎስን በረታበት በዐቢይ ጾም ወቅት ብዙዎች በፍቅር ስለሚጾሙና ይህም አስቀድሞ መሸነፉን ስለሚያስታውሰው በጾም ክፉኛ ይበሳጫል። ስለሆነም ዲያብሎስ ይህን ጾም ለማደናቀፍ በዚህ ወራት የተለያዩ ችግሮችን በመፍጠር ሰዎች እነዚህን ለመፍታት በሚያደርጉት መጣደፍ መንፈሳዊውን ስራ እንዲዘነጉ ያደርጋቸዋል። ስለዚህ ማናችንም በዚህ ወቅት ጾምን ችግሮቻችንም ከተዘጋጀው መለየትን ማወቅ አለብን። መንፈሳዊ ስራዎች ያለአንዳች ጥርጥር ርኩሳን መናፍስትን በቅንዓት እንደሚያነሳሳቸው ልናውቅ ይገባል። ዲያብሎስ እርሱ ያጣውን ከእግዚአብሔር ጋር አንድ መሆንን መንፈሳዊ ሰው እያጠነከረ በሄደ ቁጥር ቅንዓቱ ይጨምራል። ምንም እንኳ ሰው ምድራዊና ስጋ ለባሽ ቢሆንም በነፍሱ ወደ አርያም መምጠቅ ስለሚችልና ሰይጣን ደግሞ መንፈስ ሆኖ ከእግዚአብሔር የራቀና ርኩስ መንፈስ በመሆኑ ሁልጊዜ ለሰው ልጆች ይቀናል። ገና ከመጀመሪያው ሰይጣን
በአዳምና በሔዋን ስለቀናባቸው በኃጢአት ወድቀው ለሞት እርግማን እንዲበቁ አድርጓቸዋል። ስለሆነም ሞት በሰይጣን ቅንዓት ወደ ዓለም ገባ እንላለን። ዲያብሎስ በመንፈሳዊ ስራዎቻቸው አመርቂ ውጤት ባላቸው ላይ ይቀናል። ዲያብሎስ ይቀናል። በእግዚአብሔር በተወደሱትና ለእርሱ ቅርብ በሆኑት ይቀናል። ወደ ንስሐ ለመድረስ በሚጥሩትና እግዚአብሔርን ከልብ በሚያመልኩት ይቀናል። በትሑቱ በየዋሁና በልበ ንጹሑ ይቀናል። ስለሆነም ሁሉንም ይዋጋቸዋል። በእርሱ ቁጥጥር ውስጥ ያሉትንስ ምን ያደርጋቸዋል? እነዚህን ለምን ይዋጋቸዋል? እነዚህን ያሉበትን ሁኔታ እየተመለከተ ከመደሰት ባሻገር ዘወትር የተከታተለ ወደ በለጠ ጥፋት ይመራቸዋል። ከዚህ በመቀጠል 3 አበይት መንፈሳዊ ውጊያዎችን እንጠቅሳለን። የመጀመሪያው ዲያብሎስ ቀላል አሊያም ከባድ ውጊያ የሚከፍትበት ሰው ሲሆን፣ ሁለተኛው ደግሞ በራሱ ምኞት የሚወጋ ሰው ነው። ይህን ምስኪን ሰው ሰይጣን መነሻውን ያመለከተውና በውስጣዊ ፍላጎቱ አሊያም ልማድ ብሎ በያዘው ክፉ አመሉ እንዲወጋ የሚተው ሰው ነው። አንዱ በሥጋው ሲፈተን ሌላው በቁም ቅዥቱ ይፈተናል። እያንዳንዱ በራሱ ሲፈተን ሌላው ደግሞ በሕሊናው ይፈተናል። ሦስተኛውና የመጨረሻው ደግሞ በሐሰተኛ ወንድሞች፣ በክፉ ሰዎች ወይም የዲያብሎስ ደቀ መዛሙርት በምንላቸው አሊያም በዲያብሎስ ኃይል የሚፈተን ሰው ነው። ለዚህ ነው ቅድስት ቤተ ክርስቲያን ለምስጋና በምናቀርበው ጸሎት ውስጥ ቅናትን ሁሉ፣ መከራውንም ሁሉ፣ የሰይጣንንም ስራ ሁሉ፣ የክፉዎች ሰዎችንም ምክር፣ ጠላትንም መነሳት፣ የተሰወረውንና የተገለጸውን ከእኛና ከሕዝባችን አርቅልን በማለት እንድንጸልይ የምታስተምረን። ሌላው አይነት ውጊያ ደግሞ ለመፈተን ወይም ነጥሮ ለመውጣት የሚከፈት ውጊያ ነው። ለዚህ አይነት ውጊያ ምሳሌ የሚሆነን ታሪክ በመጽሐፍ ቅዱስ ተዘግቦ እናገኛለን። ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደው አንድ ልጅህን ይስሐቅን መስዋዕት አድርገህ ሰዋው። ዘፍጥረት ምዕራፍ 22 ቁጥር 2። እዚህ ላይ እግዚአብሔር አምላክ ምስጋና ይግባውና አባታችን አብርሃምን አጣጣው፣ የፍቅሩን ጥልቀትና ለእርሱ ያለውን ታዛዥነት ይመለከት ዘንድ ፈተነው እንጂ። ይህንንም ፈተና አብርሃም አለፈ። ኃጥኡም ሆነ ጻድቁ ውጊያ ይከፈትበት ዘንድ ግድ ነው። በኃጥኡና በጻድቁ ላይ በሚከፈተው ውጊያ መካከል ግን ልዩነቱ ምንድር ነው? ዋናው ልዩነት ጻድቁ ውስጡ ንጹሕ ሆኖ ለውጫዊ ውጊያ የተጋለጠ መሆኑ ነው። ይሁን እንጂ ይህን ውጫዊ ውጊያ ዝም ብሎ አይመለከተውም። ይልቁንም ባለው አቅም ሁሉ ያሸንፈው ዘንድ ይቃወመዋል፣ ይፋለመዋልም። በሌላ መልኩ ግን ኃጢአተኛውና ክፉ ሰው ለውጫዊውም ሆነ ለውስጣዊው ውጊያ የተጋለጠ ሊሆን ይችላል። በውጭ በሰይጣን ፈተናዎች ሲወጋ፣ በውስጥ ደግሞ ከሕሊናውና ከልቦናው በሚመነጩት ፍላጎቶቹ ይወጋል። ስለሆነም የልቦናውን በሮች በመክፈት የዲያብሎስን ሐሳብና ምክር ያለማመንታት ተቀብሎ ያስተናግዳል። ይህን በመቋቋም ጥቂት ማሰብ ቢችልም እንኳ ተጋድሎ ደካማና ዘለቄታ የሌለው ስለሚሆን የውጫዊውን ጠላት ሐሳብ በቆራጥነት እስከ ማስወጣት አይደርስም። ጻድቃን በውጊያ ወቅት ኃይላቸው ስለሚገለጥ ያሸንፋል፣ ኃጥአን ግን ይሸነፋሉ። ይሁን እንጂ አንዳንድ ጊዜ እግዚአብሔር ጻድቃኑ ለጊዜውም ቢሆን ለራሳቸው ጥቅም ሲባል እንዲሸነፉ ያደርጋል። አንድ ሰው የሚገጥመውን ውጊያ ሁሉ የሚያሸንፍ ከሆነ በትዕቢትና ራሱን ከሁሉ የበላይ በሚያደርግ ውጊያ ሊወድቅ ይችላል። ስለሆነም እግዚአብሔር አልፎ አልፎ እንዲሸነፉ በማድረግ ትሑታንና ልባቸው የተሰበረ ያደርጋቸዋል። በዚህም ለእንደዚህ አይነት ውጊያ ለተጋለጡት ወገኖቻቸው እንዲራሩ ያደርጋቸዋል። ቅዱስ ጳውሎስ እንዲህ ይላል፣ ከእነርሱ ጋር እንደታሰረ ሆናችሁ እስረኞቹን አስቡ፣ የተጨነቁትም ራሳችሁ ደግሞ በሥጋ እንዳላችሁ ሆናችሁ አስቡ። የዲያብሎስን ውጊያዎች የሚያውቅ ሰው በእነዚህ ውጊያዎች ድል የሆኑትን እየተመለከተ ይፈርድባቸዋል፣ አሊያም ይጠላቸዋል። ውጊያውን የሚያውቀውና የተፋለመው ግን በውጊያው ለሚወድቁት ይራራላቸዋል። ሐዋርያው እንደተናገረ ስለ ድህነታቸው ይጸልይላቸዋል። በዓለም ያሉት ወንድሞቻችሁ ያን መከራ ብዙ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት።
ስለ አውሬው በራዕየ ዮሐንስ ላይ የተነገረው ቃል ምንኛ አስፈሪ ነው! ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ራዕየ ዮሐንስ ምዕራፍ 13 ቁጥር 7። ከዚህ የሚከተለውስ ምንኛ አስደንጋጭ ነው! በነገድና በወገን በቋንቋ በሕዝብ ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ምንም እንኳ ይህ ለአንዳንዶች በፍርሃት ተስፋ የሚያስቆርጥ ቢሆንም ለአውሬው ይሰግዱለታል የተባሉት ከዓለም ፍጥረት አንስቶ ስማቸው በሕይወት መጽሐፍ ላይ ያልተጻፈው ናቸው። እነዚህ የጥፋት ልጆች ሲሆኑ ቁጥራቸውም ያለ ጥርጥር ብዙ ነው። ይህም የዲያብሎስን ኃይልና የውጊያዎችን አስከፊነት ያመለክተናል። ይሁን እንጂ ዲያብሎስና አውሬው ወደ እሳቱና ወደ ዲኑ ባህር መጣላቸው አይቀሬ በመሆኑ በዚህ እንጽናናለን። ይህን ሁሉ የምንጠቅሰው ጠንቃቆች እንድንሆን ነው። ባለጋራችን በጣም ጨካኝ መሆኑን ካወቅን የሐዋርያውን ቃል በማስተዋል እናጢ ነው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ኤፌሶን ምዕራፍ 5 ቁጥር 15። የዲያብሎስን ድል ማድረግ አያስፈራንም፣ ይበልጥ ጠንቃቆችና ንቁዎች እንድንሆን ያደርገናል እንጂ በራሳችንም ኃይል እንድንመካም አያደርገንም። በውጊያችን ሁሉ ፈጥነን እግዚአብሔር በመጠጋት እንዲረዳንና እንድናሸንፈው ያደርገናል እንጂ። እርሱ በእኛ አድሮ ዲያብሎስን ይዋጋልናል፣ ዓለሙንም እንድናሸንፈው ያስችለናል። እንዲህም ብሎናል፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፋለሁ። በእርግጥም እርሱ በዲያብሎስ በተፈተነ ጊዜ አሸንፎታል፣ አሁንም እያሸነፈው ነው፣ እስከ ዓለም ፍጻሜም በእኛ አድሮ ያሸንፈዋል። ነገር ግን ክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ስለሚገልጥ አምላክ ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥልን አምላክ ምስጋና ይሁን። ጌታችን የእኛን ሥጋ ለብሶ ነው ዲያብሎስን ድል ያደረገው። አሁንም ከኃጢአት ነፃ አድርጎና ቀድሶ የድል አድራጊነትን ኃይልና መንፈስ ሰጥቶታል። ቅዱስ ጎርጎርዮስ በቅዳሴው እኔነቴን አንተ ቀድሰኸዋል ብሏል። አስቀድሞ ዲያብሎስ ይህን ሰውነታችንን ተቆጣጥሮት ነበር። ይሁንና መድኃኒታችን ኢየሱስ ክርስቶስ ይህንኑ ሥጋችንን ለብሶ ዲያብሎስን ድል በመንሳት የቀደመው ክብራችንንና እርሱን መምሰላችንን መልሶልናል። ስለሆነም ከአሁን በኋላ ይህ ሰውነታችን ዲያብሎስ ባስፈለገው ጊዜ ሁሉ በማሸነፍ የሚያላግጥበት መጫወቻው አይደለም። እርሱ ተሸንፏልና ይፈራው ጀምሯል። መድኃኒታችን የፍርሃት መንፈስ ከእኛ በማራቅ የዲያብሎስን ኃይል ድል የምናደርግበትን መንፈስ ሰጥቶናል። ሐዋርያው ቅዱስ ጳውሎስ እንደተናገረው ክርስቶስ በእኛ አድሮ ዲያብሎስን ድል እንደሚያደርገው ተስፋ አለን። በመንፈሱ ውስጥ ሰውነታቸውም በኃይል እንድትጠነክሩ ክርስቶስን በልባቸው በእምነት እንዲኖር። ስለዚህ ዲያብሎስ ውጊያ በሚከፍትብን ወቅት ሁሉ የመድኃኒታችን ክንድ ከእኛ ጋር ስላለና በእኛ ቦታ ሆኖ በመዋጋት ድል ስለሚያደርግልን ውጊያዎቹን እንፈራቸው ዘንድ አይገባም። እግዚአብሔር የዲያብሎስን ውጊያዎች አይጠፋልንም፣ እናሸንፋቸው ዘንድ ግን ያስችለናል። አምላካችን ስለ እኛ ተዋግቶ ዲያብሎስን ድል ሲያደርገው እኛ ደግሞ ፈቃዱን በመፈጸም እየኖርን ያዘጋጀልንን የድል አክሊል ከእርሱ እንቀበላለን። ከዚህ በላይ ያነሳነው ሁሉ ወደሚቀጥለው ምዕራፍ ማለትም ዲያብሎስ በውጊያዎች ውስጥ ስለሚታወቅባቸው ባህሪያት ወደሚለው የሚያሸጋግረን አጠር ያለ መግቢያ ነው ይላል። ያው አባጻ ላይ ምዕራፍ አለተ ስልኩም ቀርብዬ ስለዚህ ተኸታተልኩምኒ ይቀኒየለይ ዝሓሳብ እንተፈቲዎሞ ይጠቅም ኢልኩም ደራሲኡ ሼር ገበርዎ። ቴንኪዩ